የሆነ መጋባት ማለት ለኔ የሆነ የነደደ ሰዓት ውስጥ እንደ መግባት ነገር ነበር የሚሰማኝ ለምን አላህን ብለሽ መተሽ ሰው ፊት ቆመሽ ሰው ፊትሽ ላይ በር ሲዘጋ በጣም ነው ባረከላሁ ለኩማ ወባረክ አለይኩማ ወጀመዐ በይነኩማ ፊል ኸይር የምፈልገው ኒካህ የታሰረ ሰዓት የነበራችሁን ስሜት መስማት ፈልኩ ትዳር የሚባለው ነገር እንደምጠላው በህይወቴ ምንም የምጠላው ነገር የለም ሸይጣን እንደዛ አጥላው እንደ ሰላም እንደውም ዲኑ ላይ ጠንካራ ሳለ ትክክለኛ እናትሽ ስትንከባከብሽ ወላሂ እንደዛ ነው ትንከባከብኝ ኢንሻአላህ ምፈራይ ነበርና የሆነ ስበሳጭ ምናምን ዛቼ አገባለሁ አላህን በመሃል መህሯን አረዛዛራይ ነገራል እንደኔ ሳልጨ ሳመነችኝ በቃ እንጀምርማ የላቀው እንዴት ተቀየራለ ታምበርክኪ አግባይ ማለት ነበር የቀረሽ አልহামዱሊላህ ፓርቲ የለ ስቲል እናትም ጭምር ነው ወላሂ ነው የምልሽ አላህዬ ድክመቴንና ጉድለቴን አይቶ የሰጠኝ ታውቂያለሽ በቃ አሁን ላይ ሙሉ ነኝ አልহামዱሊላህ فمن شرح الله صدره للإسلام فهو على نور من ربه أهلا وسهلا ومرحبا بارك الله لكم وبارك عليكم وجمع بينكما في الخير بدقامي مشروج تملسوال ما شاء الله ألف مبروك نلاچوالن እንግዲህ በኮሜንት እናደምቋለን ቪዲዮን ላይክ እናደርጋለን السلام عليكم ورحمة الله وبركاته ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት ሰላማችሁ በዝት ይበል እንግዲህ ዛሬ በጣም ደስ የሚሉ ሁለት ሙሽሮች በቅርብ የተመሸሩትን በቅርብ እንግዲህ ያገቡትን ሁለት ሙሽሮች ናቸው ይላችሁ የቀረብኩት ከመግቢያው እንደተመለከታችሁ በጣም ደስ ብዙዎች ምንማማርበት ቪዲዮ ነው ማለት ነው በጣም ደስ የሚል ኢንተርቪው ነበር ቆይታ ነበር ወይተወሰኑ እንግዲህ የሚያስተምሩትን ቪዲዮ ቀንጨብ አድርጌ ይላችሁ መጥቻለሁ ማለት ነው በድጋሚ ማሻአላህ እንድትሏቸው ፈልጋለሁ በጣም ትዳር እንደምጠላ እንደነበረ እንዲሁም ደግሞ እንዴት እንደተገናኙ ፍቅሯን ስትገልጽለት ከዛም አልፎ ደግሞ ለየት ያለ ሰርፕራይዝ አለ እኔኮ አባልኮ መስሎኝ ነበር የኢትዮ ሪቨርት እንግዲህ መስራችም ጭምር ናቸው አላሁ አክበር ማሻአላህ በጣም ደስ የሚል ቆይታ እንመለከታለን ቻናሉን ላይክ ያረጋችሁ አዲስ ኮኔክት ሰብስክራይብ ያረጋችሁ እንድትቀላቀሉ በድጋሚ መብሩክ እንድትሏቸው ፈልጋለሁ እንግዲህ ሪአክት ምን አላህ በጣም ዛሬ ለየት ያሉ እንግዶች ይዤ መጥቻለሁ በርግጥ ዛሬ የእንግዶች ቀን ነውና የኔን እንግዶች ብዙ የሚለያቸው ነገር አለ ምንድነው የሚለየው የመጀመሪያው ጥንዶች ናችሁ ሁለተኛ ደግሞ አዲስ ተጋቢዎች አዲስ ተጣማሪዎች ናችሁ ከጥንድነታችሁ በተጨማሪ ድጋሚ ሌላ ሶስተኛ ልዩ የሚያደርገው ከሌላ እምነት ወደ እስልምና የመጣችሁ በሚል ልዩ ልናደርገው እንችላለን ብዙ ነገር ማንሳት እንችላለን ባረከላሁ ለኩማ ወባረክ አለይኩማ ወጀመዐ በይነኩማ ፊል ኸይር እንኳን ደስ ያላችሁ እንተዋወቅ ከስማችሁ ቀጥሎ ግን ወዲያው እንድትነግሩ የምፈልገው ኒካህ የታሰረ ሰዓት የነበራችሁን ስሜት መስማት ፈልኩ እኛ እናቀው እንስማ ምን ነው ሄርሜላ ተስፋዬ ወይም ያሁን ደግሞ ሂዳያ ተስፋዬ ኒካህ እንጃ ኧረ ስሜቱ ይከብዳል ለዛ ነው የሚጠይቁሽ ወላሂ በጣም ይከብዳል ይሆናል ልብሽ ላይ የሆነ ስሜት አለው በቃ እዛ ጋር ኒካህ ሲታሰር ያለው ፊሊንግ ሱብሃንአላህ ለይለይ ማለት ልክ እንደ ሸሃዳው ትልቅ ባይሆንም ግን በቃ ያንን የሚሰማ ነገር አለ የሆነ ብቻ ብርቅ የሆነ ስሜት አለ መደሰት ማርለም ምን ማርለም አይተሹ ማታውቂው በቃ እውነት አልመስለም ስሜቱ በጣም ይከብዳል አትገልጨው እና ደግሞ በጣም ደስ ይላል ይሆናል ሰኪን አለው ኒካህ ሲታሰር የፈጠነ በቃ ቀልብሽ ይወርዳል ወዲያው ነው የሚረጋጋው አልহামዱሊላህ ማለት ነው የፈጠነ ይረጋጋል ደስ ይላል ለአንተ ግን ተመሳሳይ ከሆነ ደስ ይለኛል ላይሆን ይችላል ብዬ የማስብበት አንድ ምክንያት አለ ምን መሰለህ ኃላፊነት ነው እየተቀበልክ ያለው ሰው ነው ወደ ህይወት እያመጣው ኃላፊ ሆነ የምታስተዳድረው የምታኖረው ሰው ነው እና ስሜቱ እንዴት ማንተስ ጋር ያው ከባድ በጣም እንደው ይጨምራል ልብ ምት ይጨምራል አይደል እንዳልኩት ነው ኃላፊነቱ ምናምን መጣብህ እንዴ አይ አልመጣብኝም ሐቂቃ ደስ ይላል በጣም ይሆነ ለየት ያለ ስሜት አለው በጣም ደስ ይላል ቆዩ አልኩ ራሱ እስካሁን ቆዩ አልኩ
በነገራችን ላይ ነገር ሁሉም ነው በቃ አዲስ ሙሽሮች እዛው ጫጉላ ውስጡ ነው በቃ ገና 2 ቀን 3 ቀን ሲቆይ እኮ ለምንድን ነው እስከ ዛሬ ድረስ የቆየሁት የሚሉበት የሚጸጸቱበት ፓርት ነው። በነገራችን ላይ ሁሉም አግቢዎች እንደዚህ አይነት ስሜት አለ። በኋላ ላይ አላውቅም እንጂ እንደዚህ ይሰማናል እኛንም ገና ማሻአላህ ደስ ይላል። ነበርሽ ብለህ አልገረፍካትም? አልገረፍካትም። ጥሩ ነው። እንዴት ነው ትዳር? 2 ሳምንት አይ ቲንክ ኒካሁ ከታሰረ አብራችሁ መኖር ከጀመራችሁ ወደ 3 ቀን ነው። ዛሬ ሙሰረቅ ደስ ይላል። በጣም በማይወጣበት ቀን ያስወጣናችሁ። ይህ ጊዜ ከቤት አይወጣም፣ ከስራም ከምንም እረፍት ተወስዶ ቤት የሚኮንበት ጊዜ ነው እና ቤት ዘመድ ጠያቂ ወዳጅ የሚበዛበት ጊዜ ነው። ያን ጊዜ እንግዲህ ለኛ ፈቃደኛ ሆናችሁ ስለሰጣችሁን በጣም አመሰግናለሁኝ። ስለተውቃችሁ ወደ ትዳር ያመራችሁበትን አጋጣሚ መህር ስንት ተጠየቀ? ነፃ ነው አይደለም። የተዋወቅነው ኢትዮ ዩኒቨርሲቲ ላይ ነው። የመጀመሪያ ቀን ነው ሹራ ማለት ቴሌግራም ላይ ነበርና ብቻዬን ነበር የምሮጠው። ያው አልሐምዱሊላህ ሶፊ አላህ ጀዛዋን ይክፈላት የኔ መንገድ ላይ ከመጣው በኋላ ወደ ቲክቶኩ አለም ጎራ ብዬ ነበርና አልሐምዱሊላህ ቲክቶክ ላይ በጣም ብዙ ሙስሊሞች ባሪፍ ነበር የተቀበሉኝ እና በዲያውኑ ነው ወደ እንደዚህ አይነት እንቅስቃሴ የገባሁት። መጀመሪያ ላይ የላይቭ ፕሮግራም ነበረ። ከዛ እሱ ሲያልቅ ደግሞ በቃ ግሩፕ ይፈጠር ተባልና ግሩፕ ተጀመረ። ከዛ በኋላ የሆነ ረመዳን ሳላስበው ደረሰብኝ። የሆነ አንዱን ሲይዝ አንዱን ስጥልና በቃ አዲስ አበባ ያለ ሰለምቴ ይሰብሰብ ተባለና ተገናኘን። የዛን ቀን ለመጀመሪያ ተገናኘን እኔና አህመድም ማለት ነው። የዛን ቀን በአንድ ቀን ኢትዮ ዩኒቨርሲቲ ተቋቋመ። ሰፊው ጎጆ ማለት ነው። ከዛ ትንሽ ታሪፍ ነው። ሴም ፔጅ ላይ ስትሆይ አንዳንዴ ጥሩ ነው። ሁለታችሁም ሪቨርት መሆናችሁ ከዛ ደግሞ አንድ ቦታ ላይ እየሰራችሁ መሆኑ ብዙ የሚያግባባችሁ ነገር ይኖራል ብዬ አስባለሁ። ከዛ ውጪ ቻሌንጅ ያደረጋችሁ ነገር ካለ አለን? ያው ትንሽ እንዴት ነው ዲኑ ላይ የሚለውን ነገር ማለት እኔም ተመላሽ እሱም ተመላሽ ስንሆን በእርግጥ ጥቅሙ ይበልጣል። ግን ደግሞ መዘናጋት እንዳይፈጠርብን በጣም እንትን እንል ነበረ። ለምን ብዙ ጊዜ እንደዚህ ሰለምቴዎችን ምናምን ነገር ያግቡ የሚባለው የሆነ ይቀራ ዲኑ ላይ በጣም ጠንካራ የሆነ ሰው ምናምን ለምን ለመተዋወስ እሱም ሲቀጥል ደግሞ ከሴቷም ወይም ከወንዱ ጀርባ ያለው አካል እንዳለ ካፊር ነው። ጦርነት ማለት ነው። ስለዚህ 4 ስቴጅ ዳዕዋ ነው የምታደርጊው። ለሆነ ነገር ስቴጅ ዳዕዋ ነው እንቅስቃሴሽ እንዳለ ለዛ ማህበረሰብ ዳዕዋ ላይ ነሽ እና ሰብርን ይፈልጋል። ስድብ፣ ግልምጫ ምናምን ብዙ ነገር ሊኖረው ይችላል እና ያንን ነገር የሚቋቋም የሚችል ሰው ዳዕዋ ማድረግ የሚችል ሰው ነው ይባላል። በኡስታዞችም ስናማክር እንደዛ ነው የምንባለው። ግን አሁን ላይ ግን እኔ እንጃ እንደ ሰለምቴ እንደውም ዲኑ ላይ ጠንካራ ሳለ ነገራችን ላይ ልክ ናት። እንደ ሰለምቴዎች በጣም ማሻአላህ ልንላቸው የሚገቡ ብዙ ሰለምቴዎች አሉ። እንግዲህ ከሰለሙ በኋላ ራሳቸው ተምረው ሌሎችም ለማስተማር ቤተሰቦቻቸውን ለማስለም ሌሎችም በቃ ቁርአን ለማስቀራት የሚሞክሩ ቀርተው ልክ ለምሳሌ አሁን ኡስታዝ ካሊድ ክብሮም ሁላችሁም ተወዳጁ ሰለምቴ ነው፣ ኡስታዝ ነው። በዚህ ስለ ቁርአን ሲተነትን ተመልክታችሁታል። ብዙ ሲያስተምር ኡስታዛችን ለምሳሌ አላህ ይጠብቅ። እንዲሁም ደግሞ ነው ኡስታዝ ወሂድ ቲክቶክ ላይ ማለት ነው ተመልከቱና በጣም ጀግና ሰለምቴዎች አሉ። አንዳንዶች ደግሞ ልክ እስልምና ከገቡ በኋላ ባለማወቅ ያን ነገር ጠለቅ ብለው እንዲሁም ደግሞ የሚቀርባቸው ባለመኖሩ እና ዲናቸውን ባለማወቃቸው አብዛኛ ሰዎች ከእስልምና የሚወጡም ሰዎች አሉ። ግን እንደ ሰለምቴ እዛ ውስጥ ከቆዩ በጣም ጠንካራ የለም። ራሳችንን ፈትሽ። የምሬን ነው። እስኪ ሚንበር ቲቪ ላይ የሚቀርቡ የኔ መንገድ ላይ ብዙ አስተማሪ ሰዎች አሉ እና አላህ ይጨምርላቸው፣ ለቤተሰቦቹም አላህ ሂዳያ ይስጣቸው። በጣም ደስ ይላል። እስኪ እንመልከት። ዘናጋለን እንደው ወላሂ እኔ አልሐምዱሊላህ በብዙ ነገር ሼፕ እያደረገኝ ያለ ሰው ነው አህመድ። አልሐምዱሊላህ አይ ቲንክ ቤተሰብም ተገኝቶ ነበር ፕሮግራማችሁ ላይ እናትሽ እነሱ ቤት ነው ፕሮግራም የተደረገው። እንደውም እዛው ቤት ነበር። እንዴት ነበር ስሜታቸው? በጣም ደስተኛ ይመስሉኛል። ታውቂያለሽ ለ4 ወር ያክል አባቴ ጨክኖብኝ ነበረ። ላይክ
ከፋዘር ጋር ያለን ግንኙነት በጣም ጥብቅ ነው። በጣም በህይወቴን ስብስብ የምልለት ሰው አለ አይደለ? ወላሂ አላህ ነፍስን አውጥቶ ለሰው መስጠት እንድንችል ቢያደርገኝ ኖሮ ነፍሴን ሳላመነታ ለአባቴ ይሰጥ ነበረ። ወላሂ ለምን ያሳደገኝ እድገት አለ፣ የመጣበት ሌቭል አለ እና ለ4 ወር ያክል ሲጨክንብኝ ወላሂ ይሆናላ ህይወት እሰራለሁ ለራሴ ያላነስኩ ግን ሪት ብለኝ ነበር። ወላሂ በቃ ሪት እና ይሄ ኒካህ ነው በቃ ሰላም ይሆናል። ምን አሉ ሲሰሙ እስቲ? አላመንም ነበር ብዙ ጊዜ አለምጣለሁ። ትዳር በጣም የምፈራ ነበረውና የሆነ ስበሳጭ ምናምን ዛች አገባለሁ አግብቼ ገላግላቸዋለሁ አሳርፋቸዋለሁ ቤትም እያለ የሆነ ነገር ብዬ አይ ከተወቆ አገባለሁ ነበር ብሎ ፋዘርና የሆነ አላመንም ነበርና በቃ አጎቶቼ ደውለውለት ምናምን ሲነገር እየቀለደች ነው ተዋት ነበር ሲለኝ ነበረው። መጨረሻ ሰዓት ላይ ግን በቃ ሽማግሌ ከተላከ ምናምን በኋላ እኔ እንጃ ፊል ያደረገው ነገር ይለያል። በጣም ደስተኞች ነበሩ። እንደ እኔ አልহামዱሊላህ አላህ ቤተሰቦቼን አግርቶልኛል። ወላሂ ስቲል ነው ማህበረሰቡ ትንሽ እየረገጣቸው ነው እነሱ እንደዚህ አይነት ነገር አንቺ ምክንያት እነሱ እየተወቀሱ ነው። ሞር ደግሞ አሁን በኒካው በኩል ማዘር ስራ ቦታ ላይ መስራት አልቻለችም መገኘታቸው እንዴት ጭራሽ እንዴት ደግሰሽ እኔ በሆነ ገላት ነበር አሚላሉ እና እኔ እንጃ አላቅም። በርግጥ ሐቂቃ እነሱ የምርዛ ፕሮግራም ላይ የማይገኙ ቢሆን ኖሮ ፕሮግራሙ አይሆንም ነበር። ለምን ኒካህ አስረናል ሶ አንገታችንን ደፍተን እንሰበሰብ ነበር። ግን ወላሂ እኔ እንጃ አላቅም። አላህ ያክብራቸው፣ አላህ ሂዳያውን ይስጥልኝ። አሜን። ለሁሉም ሚስጥዲያ ነው በጣም አሜን ወላሂ። እንዴት ነበር አህመድ አንተስ ጋር? እሷ ጋር የተዘጋጀው በቃ ሙሉ ፕሮግራም እኔ ጋር ምንም የተዘጋጀ አጋጣሚ ነው በቃ። ከዛ በኋላ አሊሽ መስጂድ እንደውም ትንሽ ፕሮግራም አዘጋጅቶ ሰርፕራይዝ አደረገው እነሱ። እኔ ጋር እንኳን ብዙ ፕሮግራም አልነበረም ግን ደስ ይል ነበር በጣም። እነሱ ጋር የነበረው ነገር በጣም ደስ ይል ነበር ማለት ከጠበቅኩት በላይ የተቀበሉን። ደስ ይላል። የረሳኋትን በመሀል መህሯን አረሳም እንደዚህ አይነገርም ማለች እንትን ነው እኮ አሁን ያው ከመህር ጋር ተያይዞ ብዙ ነገር ነው እየሰማ። በተለይ በሰሞኑ 10 ሚሊዮን ሰምታችኋል። 10 ሚሊዮን መህር ተጠይቆ በዛ የታሰረች ልጅ አለች እና ያው ወንዶችን የማራቅ ነገርም አለ። እናንተ ቀላል ነው ቀላል አይደለም ወይ ለማለት ይመስለኛል አጠያየቋ። እና ሴቶች ታላላችሁ አይነገርም ማለች እየሸፋፈነች ነው። ማሻአላ ጎበዝ ናት ወላሂ። አይነገራል እንዴ? አይነገርም። አይ ጥሩ ነው። ተግራራ ነበር አይደል? ተግራራ ከባድ ነበር። አይ ነፃ በለው ምናምን ብላ ነበር። እንደዛ ነው። ጥሩ ነው። ምን መሰለሽ ከዚህ ጋር የጄ ማንሳት የፈለኩት ወቅቱ በጣም ፊት ነው የበዛበት ወቅት ነው። ወንዱም ሴቱም እየተፈተነ ያለበት ወቅት ነውና በጣም እየተፈራም ነው ትዳር። እንዴት ነው መኖር የሚቻለው? እንደዚህ እየተኖረ ካልታየ ከባድ ነው የሚሆነውና እንደው የሆነ ነገር ብትሉ ደስ ይለኛል። የፈለገ ብታረዝም እናንተን ብትዩ የሆነ የሚያስጠላ ሀያት ታሳልፊበታለሽ እንጂ አይቀርልሽም ትዳር። ለምን የሰው ልጅ ነሽ፣ ትበያለሽ፣ ትጠጫለሽ። ሶ ማግባት ምናምን የመሳሰሉ ነገሮች አሉ። ሲቀጥል ደግሞ በዲን አልኢስላም ትዳር በጣም የኢማን ግማሽ ነው እና ያገባ ሰውና ያላገባ ሰው እኩል አይደለም። ግማሽና ሙሉ በቃ ሙሉ እንግዲህ ያደርጋችሁ ማለት ነው። እና ያ ነገር አለ። እንደ እስልምና ደግሞ ወላሂ ትዳር እንጃ የምታየው አይደለም ሐቂቀተን። እኔ አልহামዱሊላህ ወላሂ በቀድሞ ህይወቴ ላይ ትዳር የሚባለውን ነገር እንደምጠላው በህይወቴ ምንም የምጠላው ነገር የለም። ሸይጣን እንደዛ አልጠላው ከምር ነው የምልሽ። ምን ነበር ምክንያትሽ? የሆነ መጋባት ማለት ለኔ የሆነ የነደደ እሳት ውስጥ እንደ መግባት ነገር ነበር የሚሰማኝ። ለምን አካባቢ ላይ ከማየው እኔ ያደኩበት ሰፈር ላይ ሴት ልጅ ስትሸጥ አውቃለሁ። ስትሸጥ ማለት በቃ አካባቢው መጥፎ ነበረ እና ያንን ላይፍ አይቼ ምናምን ነገር እኔ 9 ሰዓት ጸበል እንጠመቅ ስንወጣ እነዛ ሴቶች በዛ ኋላ ላይ ሆነው ሳያቸው አይገባኝም ነበር ምልሽ። በቃ እንጃ ሴትነቴንም ነበር የምጠላው። በዛ ሳይድ ብቻ ነበር በቃ ትዳር የሚባለው እና ባልና ሚስት ሆኖ ደግሞ አብዛኛው ጊዜ ድብድብ ይበዛልኛ ሰፈር። በቃ በየሳምንቱ የምታብጥ ሴት አጠፋም ከኛ ሰፈር እና የሆነ በቃ የሆነ ጭቅጭቅ፣ ድብድብ፣ መራገጥ የሆነ እና በጣም ይቀፈኝ ነበር በህይወቴ ማለት ነው። ስቲል አባደር 2 አመት ስሟል
አሉኝ በጣም ቅርብ ጓደኞች ከጓደኛም በላይ ቤተሰብ የሆኑ ሰዎች አሉና ሁሌ የምንጣላበት ጉዳይ ነው። ስለ ኒካህ ሲነሳ ሹራ ትቼ ነበር የምወጣው። ስለ ትዳር ሲነሳ ረግጫቸው እወጣለሁ። በቃላ የሆነ ብዙ ትዳሮች መልሻለሁ። ወላሂ ይሆናል አልቀው የነሳት ላይ ስልኬን አጠፋለሁ። በነገራችን ላይ ከዚህ ጋር ተያይዞ ጎረቤቶቻችን ቤተሰቦቻችን የሚኖሩትን ህይወት እኛም የምንኖር ይመስለናል አብዛኞቹ። እዛ ቤት ረብሻ አለ፣ እዚህ ቤት ደግሞ ሰላም ይኖራል። ሁሉም ቤት አንድ አይደለም ማለት ነው እና እዛ ቤት ስለተራበሹ እዛ ቤት ስለተደባደቡ የነዛ ሰዎች ትዳር ስለተበጠበጠ የእኛም ትዳር ይበጠበጣል ማለት አይደለም። ግን ተጽዕኖ ስለሚያደርግብን ይህን ነገር ደግሞ ያው እንግዲህ እንዳልሆነም ጭምር ለማስረዳት ነው የሞከረችው። በጣም ጥሩ ነው። እስኪ እንመለከት። ቤትም አልኖርም እዚህም አልኖርም እደበቃለሁ። ለምን በቃ የሚታይ ነገር መልካም አልነበረ ሳይዱ ብቻ ነው የሚታይሽ። ግን ወደ እስልምና ስትመጪ ግን ሁሉም ነገር የራሱ የሆነ አደብ አለው። ሴት ልጅ ሐቋ አለ፣ ወንድ ልጅ ሐቋ አለ። እንደ ባልና ሚስት ስትሆኚ ደግሞ ሐቄን ይጠብቃል፣ ሐቁን ይጠብቃል። ጋይድላይን አለ። እሱ የገለጥሽ ብቻ ነው የምትናለው። በቃ ምንም የሚጎድልሽ ግራ የምትጋቢበት የሆነ የምትጨቆኝበት ህይወት አይደለም። ሰላማዊ ነው፣ የተረጋጋ በቃ ጣፋጭ ነው ይሄ ነው ኖሪ ኢንሻአላህ። አላህ ጣፋጭ አላህ ያስደስታቸው ሁላችሁም። አይ እሷ ልጅ ያሳመነችኝ በቃ እንጂ አይሆንማ። ሌላ ቋም እንዴት ትቀይራለህ? ተንበርክኬ አግባኝ ማለት ነው የቀረሽ። አልሐምዱሊላህ ይሁን ለሐላል እናታችን ኸዲጃም እውነት ነው። ደስ ይላል። አልኮራም አህመድ አልኮራም። ቢኮራ እዚያ እናገኝ። ደስ ይላል በጣም። እስቲ ስሜታችሁን እንስማ። በቤት የምትገላለጹት ይኖራል። አዲስ ሙሽራ ደግሞ አያልቅበትም አይደለም? እሺ ወላሂ አህመድ እንደዚህ እንደሚታየው አይደለም። የዋህ ታውቂያለሽ። ባይኖር እሱ አጠገቢ እንደማሆን ላይ አሪፍ ነበር ይሄ ነገር ሰራ ማለት ነው። እሺ እንደዚህ ዙር ከምር በጣም ምስኪን ሰው ነው። ለኔ አይደለም የምልሽ ላወቀው ሰው አንቺን አሁን አውቆሻል አይደል? የሆነ ነገር ብትይ በቃ ጭንቅ ጥብብ የሆነ በቃ ፊል የሚያደርገው ነገር አለ። ይሯሯጣል ሁሉም ሰው እና እኔ ደግሞ ትንሽ ጸባይ ከባድ ነው። ቶሎ አኩራፊ ቶሎ ተደሳሽ ነገር ነኝ። ሞር ጀማዓ ላይ ሲሆን ደግሞ ጫና ሲበዛብኝ አልችልም መቆጣጠርና በእኔ ቦታ ሆኖ ስናደድ ደብቆ የሚያረጋጋኝ እሱ ነው። እንደ አባት እንደ ወንድም ወላሂ እንደ ጓደኛ እኔ በህይወቴ አንድ ሰው ሁሉ ነገርን ይሸፍናል ብዬ አስቤ አላውቅም። አህመድ በቃ የቀረው ፓርት የለም። ስቲል እናትም ጭምር ነው ወላሂ ነው የምልሽ። አላህዬ ድክመቴንና ጉድለቴን አይቶ የሰጠኝ ታውቂያለሽ። በቃ አሁን ላይ ሙሉ ነኝ አልሐምዱሊላህ። እሱም ደግሞ አህመድ በጣም ነው የምወደው ወላሂ። የሆነ እንዴት ነው በየዋህነቱ ምክንያት ብዙ ሰው ሊያጠቃው ይሞክራል። ብዙ ሰው ወላሂ አንዳንድ የዋህነትና ጅልነትን መለየት የሚያቅታቸው ሰዎች አሉ። እንደዚህ የዋህነት ሲሆን አውቀሽ ነው አይደል? አዎ አውቀሽ የምትችው ነገር ነው። አዎ ግን ጅልነት ሲሆን ደግሞ ሳታውቂ ነው የምትጎጂው። እያወቀ እየተሸከማቸው እንኳን እንዴት ነው በቃ ከጎኑ ሆኖ አይ በቃችሁ የሚል ሰው ስለሌለ ብዙ ሰው ሊረግጠው ይሞክራል። ግን እኔ እንጃ ብቻ እኔ ጸባዩ ወላሂ በጣም ነው የሚገርመኝ። ሀቃ እኔ ብቻ አይደለሁም ድፍን እሱን አህመድን የሚያውቅ ሰው ብትጠይቂ ጠርተሽ እንከን አይወጣለትም። መሳቅ ብቻ ነው ስራው። የሆነ ነገር ስትዩ መቀበል ነው ስራው። ወላሂ ይታዘዛል። እንደ ህፃን ልጅ የሆነ ስልክ ይሄዳል እና ወላሂ እናት የሆነ ባል ነው አላህ እየሰጠኝ አልሐምዱሊላህ። ወላሂ አልሐምዱሊላህ እንደዚህ መደነቅ ከዛ ደግሞ ሪል የሆነ ፐርሰናሊቲ ሲሆን ደስ ይላል። አዲስ ሙሽራ ሰው አይ አይደለም ኢንሻአላህ ረጅም ዓመት እስከ ጀነትም ቁመና የምትኖሩ አላህ ያድርጋችሁ። ያንተንም እንስማ። ሂዳያ እንዴት አይነት ናት? ሚዲያ ረባሽ እሱን አምናለች ሰው አይገር ወላሂ የተለየች ነች። አንዳንዴ ግን እኮ ረባሽነትም ደስ ይላል። የምር ዝም ስትል ይጨንቃል ራሱ። የምር እንዴት ነው የምንተዋወቀው እኛ በጓደኝነት ሳይድ አለ። ግን እዚህ በ4 ቀን ውስጥ ግን እንዲህ የተገለበጠችው የምር ማለት ነው። በቃ የሆነ ትክክለኛ እናትሽ ስትንከባከብሽ እንዴት ነው
ወላሂ እንደዛ ነው የምትንከባከበኝ። ፀጉሬን እኔ ራሴ ተቀብቼ አላውቅም። ቅባት ራሷ ነች ማሻአላህ ወላሂ በጣም የምትንከባከበኝ። በቃ ግልብጥ ነው ያለችው። በፊት አስቸጋሪነቷ ምናምን አሁን ማሻአላህ ኢስላም የሚነገረው የለም። ደስ ይላል በጣም ባይቋረጥ ደስ ይላል። አላህ እስከ ጀና ያዝልቀው። እንደተዋደዳችሁ እንደተከባበራችሁ የምትቆዩ አላህ ያድርጋችሁ። መገባታችሁን ምክንያት አድርገን እንኳን ደስ አላችሁ ለማለት ነው እዚህ ድረስ የጠራኋችሁ። ማሻአላህ 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 አልፍ መብሩክ ወላሂ በጣም ደስ ብሎናል። ኢንተርቪው በጣም የሚገርም ነበረ። ደስ ብሎኛል። እባካችሁ ወላሂ እስከ መጨረሻ እንዲያደርግላችሁ ሁላችሁም ዱዓ አድርጉላቸው። ባረከላሁ ለኩም ወባረከ አለይኩማ ወጀማ በይነኩማ ፊል ኸይር። ብዙዎቻችን ከነሱ ትምህርት እንደወሰድን ተስፋ አደርጋለሁ ማለት ነው ኢንሻአላህ። በጣም የሚያስቀንጠው በጣም ነው ደስ ያሉኝ። ሲጋቡም በጣም ደስ ብሎኛል። ሳቀርብላችሁ ነበር አሁንም እና ይሄን ቪዲዮ ከመጪውም በላይ አሰራጩት። መልካም ምኞታችሁን ግለጹ። እኛንም ደግሞ እንዲህ ያለ ጣፋጭ ሆነ ትዳር አላህ ይወፍቀን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም